ዛሬ በኋላ በፍቅሬ አልቀልድም ብሎ ሼር አድርገዋል። እንዲሁም ሂስቶሪ ያደረጋቸው መዝሙሮች አሉ በጣም ደስ የሚሉ። ማነው እንደኔ በእግዚአብሔር ምሕረት የተጎበኘው የሚል መዝሙር ነው። እግዚአብሔር አምላክ ሁላችንም ይጎብኘን። ሲጀመር የትላንትና ቪዲዮ አዲስ አይደለም። የባለፈው ቪዲዮ ቀጥሎ የተቀረጸ ቪዲዮ ነው። ኦኬ እና ፈቆን እኮ 4 ቀን እንደዚህ ጥፍት ብለው ማለት ነው። እኛው እንኳን ደህና መጣችሁ የኔ ውዶች። ጓደኛችሁ ባውንደሪ ሊያልፍ ማንም ይፈቅድ ሰው የለም አይደለም። ጓደኛ ይቅርና ቤተሰብም መግባት ባለባቸው ልክ ነው የሚገቡት። ማለት ሲጀመር ሶስተኛ ወገን እየገባ ትዳርም ውስጥ ይሁን ፍቅረኛሞችም ውስጥ ይሁን ጥሩ አይመጣም። ብሩኬ ሀሰንን ጠርቶ ማለት ከህይወታችን ውጣ ማለት አልነበረበትም። ምክንያታቸው መች ተናገሩ? ፍጹሜ እንግዲህ ስራክ ነው ተቀበል። ከዚህ በፊት አብሳላትን አምጥተ ቤት ድረስ እራት እስከ መስራት ድረስ ወይን ይዘክ። ሰላም ሰላም ቤተሰብ እንዴት አደራችሁ? እንደምን ዋላችሁ? እንደምን ቆያችሁልኝ? ያለው እግዚአብሔር ይመስገን። ትላንትና ሳልመጣ ቀረሁኝ ሳይመቸኝ። ሴትዮ ትንሽ አፈላችና አጉል ሰዓት ይዛኝ ወጣች ማለት ነው። በዛውም በጣም አምሽተን ሌሊት አካባቢ ነው የገባ ነው ማለት ነው። እንግዲህ ጨረቃዎቼ አይቼ ነው ባይዞ የወጣሁኝ ሼር አድርጌ ምናምን የወጣሁኝ እና እያየሁ ነበረ። በጣም ደስ በሚል ፏፈሽ ብለው መተው ነበረ። ፍቅር በፍቅር ማለት ነው። በቃ ከዚህ በኋላ ደስ በሚል ነው የሚመጡት፣ ደስ በሚል ቪዲዮ ማለት ነው። ጭቅጭቅ ምናምን የሌለበት። ብሩክ እንደተናገረው ያው መጀመሪያ ያለብንን ችግሮት እያጸዳን ወደ ራሳችን ህይወት እንግባ ነበረ እያለ የነበረው። ኦፍኮርስ ልክ ነው ማለት እሷንም ቅመሜንም ይቅርታ አጥፍቻለሁ፣ በድዬሻለሁኝ፣ ሳላማክር እንደዚህ አይነት ውሳኔ በመወሰኔ ብሎ ዝቅ ብሎ ይቅርታ ጠይቀዋል ማለት ነው። በነገራችን ላይ የይቅርታ ልብ ያላችሁ በተለይ ቂም የማትይዙ ሰዎች ወይኔ መታደል ማርያምን፣ እግዚአብሔር ምን ያህል እንደሚፈልጋችሁ አታውቁም። ቂም የማትይዙ ሰዎች፣ ይቅርታ ልባችሁ ቅርብ የሆነ ሰዎች፣ በስማ ማርያምን እኔ በቃ እንጃ ኑሱ ራሱ ቢኖረኝ ብዬ ተመኘሁኝ ማለት ነው። እና ናፈቁን እኮ 4 ቀን እንደዚህ ጥፍት ብለው ማለት ነው። ያው ተቀረጸው። ለማንኛውም እንኳን ደህና መጣችሁ የኔ ውዶች። ማርያምን እነሱ ሲመጡ እኮ በቃ ሚዲያውን ሽብርቅ ነው የሚለው። እና ያው ብሩኬ ብዙ ነገር ተናግረዋል መግቢያ ላይ ብዙ ነገር አውቃቸዋል። ብዙ ነገርም ትምህርት ይሆናቸዋል ብዬ አስባለሁኝ። ብዙ ነገርም ትማሩበታላችሁ በእናንተ ህይወት ማለት ነው። ምንድን ነው ማናችንም ማለት የጓደኛችሁ የምትሰጡትን ቦታ አለ፣ ገደብ አለ። ማናችሁም ጓደኛችሁ ባውንደሪ ሊያልፍ ማንም ይፈቅድ ሰው የለም አይደለም። ጓደኛ ይቅርና ቤተሰብም መግባት ባለባቸው ልክ ነው የሚገቡት። ማለት እዛ ጋር እናንተ መስመር ስትስቱ ሊሆን ይችላል፣ ተጣልታችሁ ሊሆን ይችላል። እነሱ መግባት ባለባቸው ልክ ገብተው ሊያስተካክልላችሁ ሊያስታርቋችሁ ይችላሉ እንጂ እናንተ እዛ ጋር የምትኖሩት እናንተ ህይወት እናንተ ናችሁ አይደለም። ጓደኛችሁ ይቅርና እንደዚህ ባውንደሪን አልፎ እኔ አልፈልግም ባይዝዌ ማለት ጓደኜ የምሰጣትን ቦታ አለ፣ የምሰጠውን ቦታ አለ። ባውንደሪን አልፎ ዲብ ገብቶ ህይወቴን ሊያሳየኝ ሊመክረኝም አይችልም። እንደዚህ ባውንደሪን አልፎ ማለት ነው። እንዴት መሰላችሁ? እዛ ጋ እኔ ተሳስቼ ከሆነ በቃ የሄድኩበትን መንገድ ልክ ካልሆነ ሊያስተካክለልኝ ወይም ከጓደኛዬ ሊያስታርቀኝ ከሆነ ልቀበለው እችላለሁኝ። ግን ከጓደኛዬ ወይ ከፍቅረኛዬ የሚያጣላኝ የሚያለያየኝ ጭራሽ የሚያራርቀኝ ነገር ከሆነ ይሄንን ባውንደሪን አልፈዋል ማለት ነው። ይሄንን እንደዚህ አይነት ነገር ማናችሁም መፍቀድም የለባችሁ፣ የምትፈቅዱም አላችሁ ብዬ አላስብም። ሲጀመር ሶስተኛ ወገን እየገባ ትዳርም ውስጥ ይሁን ፍቅረኛሞችም ውስጥ ይሁን ጥሩ አይመጣም። ማለት በዛውም ተለያይተው የሚቀሩ አሉ። ያው መብሰሏ ላይ ቀር ማገዶ ትጨርሳለች ይላል ያገሬ ሰው ሲተርት። አንዳንድ ባለትዳሮች ደግሞ መታረቃቸው ላይ ቀር በጣም ማገዶ ይጨርሳሉ። እነዚህም አሉ። አንዳንዶች ደግሞ ወዲያውኑ እሺ ብለው ይቀበላሉ ማለት ነው። 3 አይነት ሰዎች አሉ። ሶስተኛ ወገን የገባ ማለት ነው። ነገርየው እንዴት መሰላችሁ?
ዛሬ ብሩኬ ምንድናለው? ያው ሀሰን ከህይወታችን መውጣት አለበት ብሏል አደለ? ማለት ወደ ህይወታችን ከመግባታችን በፊት መጽዳት ያለበት ነገር አለ። ለምሳሌ ሀሰን የገባበትን መንገድ ልክ አይደለም፣ ባውንደሪውን አልፏል እና ጥፋቱን አምኖ ይቅርታ ይጠይቀኝ ብሏል። ቅመሜ ደግሞ ከኔ ጎን የሆኑትን ሰዎችን ያንተ አይመቹም፣ ከዚህ በፊት የሚበጠብጡ ሰዎች አልነበሩም ወይ ብላለች። እና እንዴት መሰላችሁ ዛሬ ብሩኬ ሀሰንን ጠርቶ ማለት ከህይወታችን ውጣ ማለት አልነበረበትም። ምክንያቱም እነሱ ቅመሜና ሀሰን የሰሩትን እየተበቀሏቸው ነበር አይደለ? ከኦዲየንስም ጭምር ማለት ነው። ምክንያታቸው መች ተናገሩ? አልተናገሩም እኮ። ሀሰን እንደዛ እያለበትን ዛሬ መጀመሪያ አውርተዋል። ቅመሜና ሀሰን ማለት ነው። ነገር እኮ አልገባቸውም። ኦልሬዲ ጠርቶታል። ብሩኬ መቅረት አይችልም። ከመጣም በኋላ እንዳያችሁት ቀበጣጥሮን የሄደው ይቅርታ ጠይቀኝ ብሎታል። ይቅርታ ባይዘዊ የሆነ ሰው ይቅርታ ጠይቀኝ ብላችሁት አይደለም ይቅርታ የሚጠይቀው እራሱ ህሊናውን ልቦናውን ጸጽቶት ራሱ በራሱ በዘፈቀደኝነት ይቅርታ ይጠይቅ እንጂ ይቅርታ ጠይቀኝ ብዬ ይቅርታዬን የእሱ ይቅርታ እኔ ልቀበለው አልችልም። ምክንያቱም እኔ ነኝ ይቅርታ ጠይቀኝ ያልኩት ማለት ነው። እዚህ ጋር ልክ አይደለም ብሩኬ። ምንድን ነው ግን እንደዛ የተናገረበትን ሀሰን ወደ አሁኑ ዛሬ ጠርቶት ይቅርታ ሊጠይቀው አይችልም። ምክንያቱም ሪዝናቸው መች ተናገሩ? አልተናገሩም አይደለም። ስለዚህ አሁን ቅመሜና ሀሰን እንደዚህ የሆኑበትን የሰሩበትን ፍጹሜና ብሩኬን የተበቀሉበትን ምክንያት መናገር አለባቸው። ፍጹሜ እንግዲህ ስራክ ነው ተቀበል። ከዚህ በፊት አብሳላትን አምጥተ ቤት ድረስ እራት እስከ መስራት ድረስ ወይን ይዘክ ባይዘዌ የዛኔ እኮ ተረግጧል። ሀሰን እንትና ማለት ነው ፍጹሜ ከ3000 በላይ ሰብስክራይብ ተነስቶበታል አይደለም። እንደውም ሀሰን ምንም አልተባለም፣ ሰብስክራይብ አልተነሳበትም። የኦልሬዲ ስራ እንደሆነ ስለገባን ማለት ነው። እና ምንድን ነው ፍጹሜ እዛ ጋም ስህተት ሰርተሃል። ስህተትን ማመን አለብህ። አንተም ይቅርታ መጠየቅ አለብህ። ሀሰንን ብቻ አይደለም ማለት ነው። እና እዛ ጋ ነው እየተበቀሏችሁ ያለው። አልገባችሁም እንጂ ማለት ነው። ብሩኬን አልገባው። ያው እናንተ ይገባቸዋል ብዬ አስባለሁኝ። ብሩኬ ግን በቃ ዳይሬክት ነው መሄድ ማጽዳት የፈለገው ምስኪን። አሁን ሀሰን ለድራማ አይሆንም፣ በጭራሽ አይሆንም። የምር አይደለም ፍቅረኛሞች ይቅርና ጀስት ጓደኛሞች ራሱ ያጣላል፣ ያለያያል። እንደዚህ አይነት ሰው ደግሞ ሰው ነው የምታጡት በንግግራችሁ ማለት ነው። አሁን ሀሰን ኢቨን ራሱ ሂስቶሪ የሚያደርጋቸው የሚጽፋቸው ነገሮች ይደብራሉ፣ ደስ አይሉም። እና ሌላው ምንድን ነው ቅመሜ ከኔ ጎን የሆኑትን ሰዎች ሁሌ ይሰደባሉ ብላለች። እና የኔ ቆንጆ የኔ እናት ማለት ምንድን ነው እዛ ጋ ከዚህ በፊት ፍጹሜ እንደሰራው ማለት እናንተ ለማቀራረብ ነበረ አብሳላትን እንደዚህ ያደረጋት አይደለ? አሁንም ሀሰን ለዛ ይመስለኛል እንደዛ የተናገረው እንደዛ ያደረገው ኦዲየንስ ላይ ተቀባይ አላገኙም፣ ሁለቱም ላይ ማለት ነው። እንደነገርኳቸው ፍጹሜ እስከ ሰብስክራይብ ማስነሳት እስከ ማዘጋት ድረስ ደርሰዋል አይደለም። እና እኛ እንቀበልም እንደዚህ አይነት ነገር ሁለታችሁ የሚያለያይ የሚያጣላ ነገር ኦዲየንስም አይቀበልም። ለዛ ነው ምክንያቱም ስለምንወዳችሁ ነው የኔ ውድ። ከዚህ በኋላ ሶስተኛ ወገን ማንንም ማስገባት የለባቸውም። ሁለታችሁም ተመካክራችሁ ተወያይታችሁ ተከባብራችሁ ሁሉም ነገር ማስተካከል የምትችሉበትን ጊዜ ነው አሁን። ብሩኬ ብዙ ነገር ተምሯል። ባለፈው ባለመናገሬ ባለማማከሬ ብዙ ነገር እንደርሶብኛል ብሏልና ተማርበት፣ አታማርበት። ቅመምዬ የኔ ቆንጆ የኔ እናት ማናችሁም ወደ ሶስተኛ ወገን ማስገባት የለባችሁም። ሶስተኛ ወገን ለመበጥበጥ ነው የሚገባው እንጂ ለማስተካከል አይደለም በእውነት። እና ጓደኛ አይኑራችሁ አይደለም፣ ግን የጓደኛ የምትሰጡትን እንትን ቦታ አለ ማለት ገደብ እንድታበጁላቸው መግባት ባለባቸው ልክ እንዲገቡ ባውንደሪያቸውን አለማለፍ፣ ቀይ መስመርን አለማለፍ፣ እንደዛ ሁለታችሁም ማበጀት አለባችሁ ማለት። አሁን ጨረቃዎቻችን ሶስተኛ ወገን ሲገባ ነው
እነሱም በቃ አይደለ ሌላ ሙድ ውስጥ የሚገቡት የማይከባበሩት ላፊ ቃላትን የሚያወጡት ሶስተኛው ጋር ሲገባ ነው። ገብቷቸዋል። ስለዚህ ቅመምዬ እና ሀሰን እንደዚያ ያደረጉት ከዚህ በፊት ፍጹሜ ሰርተዋል አይደለ? እንደነገርኳችሁ አብሳላት ማለት ነው። ከዚህ በኋላ የምትጨነቅለት የምታስብለት እሷ ናት ምናምን ምናምን እያለ ነበረ። በሱ ቤት ግን ሁለቱን ለማቀራረብ ነበረ። ግን ደግሞ ቅመሜ ሴፍ አድርጋለታለች ማለት ነው። ስለዚህ ተቀበል፣ ምንም ማድረግ አይቻልም።